እግዚአብሔር ቀድሞ ሁሉንም ነገር ያውቃል ማለት ወስኗል ማለት ግን አይደለም። እሱን ካወቅን ካየን በኋላ our eyes are opened. Wow. Because of Christ we have come to see the reality as a real. ከነገረ መለኮት እይታ ውጪ የሆነ ፍልስፍናዊ እይታ የለም። ቴዎሎጂ is a healed or a saved world view ስለሆነ ነፃ ነን፣ አዋቂ ነን፣ ወሳኝ ነን ማለት ነው። እኔ ማንነኝ ብላ ስትጠይቅ አይቺ ልጅ አንቺማ እንትና ነሽ እኮ ምን ሆና ነው ብትታመም ነው ብለው ጠበል ሊወስዷት ሁሉ የሞከሩ ሰዎች ሁሉ አሉ። አንፎርቹኔትሊ በጣም ነው የሚያሳዝነው። ስለዚህ የሚሆነውን ነገር ሁሉ እሱ አስቀድሞ ስለሚያውቅ የሆኑት ነገሮች ሁሉ ከሱ ፈቃድ ውጪ የማይሆኑ ስለሆነ ምንም ብንዳክር ብንወጣ ብንወርድ አስቀድሞ በተወሰነው ውሳኔ ላይ ነው የምንገኘው የምንል ከሆነ we are denying the whole picture of Christianity. በዚህ ጉባኤ ከመሰረታዊ የሚባል ርዕሰ ጉዳይ ላይ እንዳቀርብ ስለጋበዛችሁኝ እድሉን ስለሰጣችሁኝ አመሰግናለሁ። ቅድመ ውሳኔን ከነጻ ፈቃድ ጋር ማስታረቅ ይላል ትምህርተ መለኮታዊ እይታ ወይንም ደግሞ ትምህርተ መለኮታዊ አፕሮች። ያው ኦልሬዲ የቆየንበት የአስተምሮ ስርዓት ፍልስፍናን ከነገረ መለኮት ለይተን እንድናይ ስለጋበዘን ነው እንጂ ወይንም በዛ ውስጥ እንድንመራ ስላደረገን ነው እንጂ ከነገረ መለኮት እይታ ውጪ የሆነ ፍልስፍናዊ እይታ የለም። ፍልስፍናም ራሱ በራሱ አውድ ማንኛውንም እይታ አድሬስ ለማድረግ ሲሞክር ሊሚትድ ይሆናል። ራሱ ፍልስፍና ራሱ ያነሳውን ጥያቄ ራሱ አይመልስም ፍልስፍና። ይህን በብዙ መልክ ማሳየት ይቻላል። ቴዎሎጂካል ፐርስፔክቲቭን ማየት ከቻልን ፊሎሶፊካል አስፔክቱን አድሬስ ማድረግ እንችላለን ማለት ነው። ከዚህም አኳያ ነው እንግዲህ ፊሎሶፊ በነገረ መለኮት መቃኘት አለበት። እንግዲህ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ቴዎሎጂካል ፊሎሶፊ የሚል ዲፓርትመንት ከፍተናል። ፊሎሶፊካል ቴዎሎጂ ሳይሆን ቴዎሎጂካል ፊሎሶፊ። ፊሎሶፊ ራሱ በነገረ መለኮት እይታ ውስጥ የሚቃኝበት የሚታይበት አፕሮች ማለት ነው። ይህን ማድረግ ካልቻልን ፍልስፍና የሚፈጥራቸው ክፍተቶች መሞላት አይችሉም። አንድ ፍልስፍና ራሱ የሚፈጥራቸው ችግሮች አሉ፣ የአመለካከት መዛባቶች አሉ፣ መታረቅ አይችሉም። የፍልስፍና ደግሞ ክፋቱ ያ ሃየር ቲንኪንግ ኦር ቪዊንግ ፐርስፔክቲቭ ላይ ነኝ ብሎ ስለሚያስብ የፈርቀዳጅ አቅጣጫ ጠቋሚ መርህ አውጪ ነው። እንግዲህ ፍልስፍና እሱን ነው የሚፈጥረው። አዲስ እይታ ከፋች ስለሆነ በፍልስፍና እይታ ላይ ተደግፈው የሚዘጋጁ ፖሊሲዎች in all dimensions, I would say, in terms of politics, economy, socio-cultural relations ብለን ብንል የሚፈጥረው ኢምፓክት ወይንም የሚያስከትለው ኮንስኩዌንስ በጣም ከባድ ነው። እሱን ደግሞ በብዙ መልክ ያየነን የፍልስፍና ሀሳቢዎች ምን ገደል ውስጥ እንደከተቱ ምን ማህበራዊ፣ ኢኮኖሚያዊ፣ ምጣኔ ሀብታዊ ቀውሶች እንዳስከተሉብን I think for the last 50 years ማረጋገጫ ነው። ከኛ የበለጠ ምስክር የለም። ስለዚህም እነዚህ በፍልስፍና ሀሳቢዎች ስንመራባቸው የነበሩ አመለካከቶች፣ መሮች፣ እይታዎች በቴዎሎጂ መቃኘት አለባቸው ነው የኛ ዲተርሚኔሽን። እንደዛ ካልሆነ መዳን አንችልም ነው። ትክክለኛውን መንገድ ማየት አንችልም። ልንደርስበት ወደሚገባው ትክክለኛ መዳረሻም መድረስ አንችልም ነው። ይሄ ዲተርሚንድ ነው።
ዲተርሚንድ ሆኖ ፕራክቲካሊ እንደ ዲፓርትመንት ከፍተን እያስተማርን ያለነው ነውና እንደ መግቢያ ይሄንን ሳልገልጽ አላልፍም ነው። ስለዚህ ምንድነው የራስን አካዳሚክ ዲሲፕሊን ከፍ ለማድረግ ሌላውን ለማሳነስ አይደለም። ይሄ ክሊርሊ በዚህ መንገድ ካላየን በቀር ችግራችንን ማየት አንችልም፣ መፍታትም አንችልም። እንደ ማህበረሰብ፣ እንደ ቤተሰብ፣ እንደ ሀገር፣ እንደ ዓለም ራሱ ልንደርስበት የሚገባ መዳረሻ ላይ መድረስ አንችልም ነው ፕራክቲካሊ ኢን ሜኒ ዌይስ ያየነው ስለሆነ የዳነ ፐርስፔክቲቭ ያስፈልገናል ነው። ቴዎሎጂ ኢዝ ኤ ሂልድ ኦር ኤ ሴቭድ ወርልድ ቪው ስለሆነ without having that saved theological world view we can't be saved now in any way in terms of family, in terms of society, in terms of socio-cultural relations ማለት ነው። so ወደ ዛሬው ርዕስ ስንመለስ how this opposing or paradoxical የተቀመጡ ሪያሊቲዎች ናቸው። ፕሪዴስቲኔሽን ስንል እና ፍሪ ዊል ስንል እነዚህ ሁለት ሐሳቦች እርስ በርሳቸው የሚቀዋወሙ ናቸው። from the beginning ግልጽ ለማድረግ ፕሪዴስቲኔሽንን የምንቀበል ከሆነ ፍሪ ዊልን እያጠፋ ነው ማለት ነው። ፍሪ ዊልን ደግሞ ከተቀበልን ደግሞ ፕሪዴስቲኔሽንን እያጠፋ ነው ማለት ነው። ስለዚህ እነዚህ ሁለቱ ነገሮች ያው ጥሩ ነው ለርዕስ ግራብ ያደርጋል። እንዴት እናስታርቃቸዋለን ስንል እስቲ ቄሱ ያስታርቃቸው እናያለን እያላችሁ እንደመጣችሁ እንዳሰባችሁ አስባለሁ። ግን ጥሩ ነው ካች ለማድረግ but they cannot be reconciled to begin with ማለት ነው። one is excluding the other አንዱን እያጠፋው ነው የሚሄደው። but predestination የምትለዋን ነገርን በዚህ ፕሪ ኖሌጅ ወይንም ፎር ኖሌጅ በሚለው ሐሳብ እንመለከተውና ፕሪዴስቲኔሽንን በዚህ መልክ ካላየነው በቀር ልናስታርቅ አንችልም የሚል ድምዳሜ ነው የምናስቀምጠው። በሶስት የተከፈለ ነው። አይ ዶንት ኖ ፕሮጀክተር የለም መሰለኝ እኔ ብቻ ነኝ የማየው። ሶስት ነገሮች፣ መጀመሪያው መሰረታዊ ሐሳብ የምንላቸው ነገሮች አሉ። እሱን አስቀምጣለሁ። ቤዚክ ፓተርን ኦፍ ቲንግስ እንዴት ከምን እንደሚጀምር ምን እንደሚከተል መጨረሻው ምን እንደሚሆን ልናውቀው የሚገባ ፍሬም አለ። ቤዚክ ፍሬምወርክ የምንለው እሱን እናያለን። የመጀመሪያው። ሁለተኛው ጥያቄዎቻችን ምንድናቸው? ወይም ያውን ከዚህ ከፕሪዴስቲኔሽን እና ከፍሪ ዊል ጋር ተያይዘው የሚነሱ ጥያቄዎች ምንድናቸው የሚለውን ፖዝ እናደርግና ሶስተኛው ክፍል መሰረታዊ አስተምህሯችን እንግዲህ from theological point of view ስለተባለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ኢሹ አድሬስ ለማድረግ የምናስቀምጠው የማይናጉ መሰረቶች ወይንም ደግሞ እኛ ዛሬ የማንመልሳቸው ፋንዳሜንታል የቴዎሎጂካል እይታዎች አሉ። ኮምፕሮማይዝ የማናደርጋቸው ኤኒዌይ እነሱን እናስቀምጥና ፕሪዴስቲኔሽን በኦርቶዶክስ አስተምሮ ልንቀበለው እንደማንችል ከሱ ይልቅ ደግሞ ፎር ኖሌጅ የሚለው ወይንም ቅድመ እውቀት የሚለውን እንደምናጸና፣ ፎር ኖሌጅ ስንል ደግሞ ምን ማለታችን ነው የሚለውን፣ ፕሪዴስቲኔሽንን የምንቀበል ደግሞ ከሆነ ብዙ ሊወዛገቡ የሚችሉ መሰረታዊ የነገረ መለኮት አስተምሮች ወይንም እሳቤዎች እንዳሉ እናሳይና እንቋጫለን ማለት ነው። ዴን ከጥያቄዎች ወደ ጥያቄው ፕላትፎርም ስንሄድ አይ ቲንክ እሱ በደንብ ሰብስታንሺየት ወደ ማድረግ ወይንም ደግሞ የሚነሱ እሳቤዎችን በደንብ እንድንመለከታቸው እድል የሚሰጥ ይመስለኛል። ባለን ጊዜ ውስጥ በተፈቀደልኝ ሰዓት ውስጥ ለማስኬድ እሞክራለሁ። መሰረታዊ እሳቤዎች የምንላቸው የመጀመሪያው ነፃነት ነው። የሰው ልጅ ነፃ ነው። ነፃ ፈቃድ አለው። ይሄ ደግሞ ከሌሎች ፍጥረታት የሚለይበት ከእንስሳት ከእጽዋት ወይንም ደግሞ ሰውን ከሚመስሉ ሌሎች ህልውናዎች የሚለይበት ሰውን ሰው ከሚያሰኘው ማንነት አንዱ ነው ነፃነት።
እውነተኛ ሰውነት ወይንም ደግሞ እውነተኛ ማንነት። ነፃነት አንድ ሰው የለውም ካልን ህልውናውን አጥቷል እያልን ነው። በስብዕና ማንነት የሚገኝበትን የሰውነት መገለጫውን መሰረታዊ የሚባለውን ኤሌመንት አጥቷል ማለታችን ነው። ነፃነት ሰው የለውም ስንል ማለት ነው። ስለዚህ ነፃነት እጅግ ከፍተኛውና ታላቁ ነገር ነፃነቱ ወይንም መምረጥ መቻሉ ነው። ፍሪደም ኦፍ ቾይስ ኦር ካፓሲቲ ኦፍ ቾይስ የምንለው ማለት ነው። as by virtue of being human we do have this potential ማለት ነው። ሰው በመሆን እያንዳንዱ የሰው ልጅ ነፃነት አለው። ስለዚህ በተሰጠው ማንነት ይሄንን ማንም አይሰጠንም፣ ማንም አይነጥቀንም። ሰው የመሆናችን ሀብት ነው። አንድ የምናስቀምጠው ናቹራል ፋክት ወይንም ናቹራል ፋክተር ከምንላቸው ውስጥ የመጀመሪያው ነው። ሁለተኛው አዋቂነት ነው። አዋቂነት ነው። የሰው ልጅ አዋቂ ነው። አዋቂ ነው ስንል በተፈጥሮ የመጠየቅ ጠባይ ያለው ልብ አድርጉ። ሁለተኛው ደግሞ ጠይቆ የሚያገኛቸውን መረጃዎች ወይንም ደግሞ እውቀቶች የማመሳከር የማገናዘብ አቅም አለው። ዝም ብሎ አይወስድም። እኔ ስለነገርኳችሁ ዝም ብላችሁ ተቀበላችሁ አትሄዱም። ወይንም መጽሐፉ ስላለም አስተማሪውም ስለተናገረም አይደለም። ጠይቃችሁ ያገኛችኋቸውን መረጃዎች ታገናዝባላችሁ፣ ታመሳክራላችሁ። ምናልባት ከሌሎች ሶርሶች ከሌሎች የእውቀት መረጃዎች ጋራ ታመሳክራላችሁ። ይህን የማመሳከር ጠባይ ያለው የሰው ልጅ አዋቂ ነው ስንል አመሳካሪም ነው ጭምር እያለን ነው። አገናዛቢ ነው እያለን ነው። የሰው ልጅ አዋቂ ነው ስንል ጠያቂ ነው እያለን ነው። የሰው ልጅ አዋቂ ነው ስንል አመሳካሪ፣ አገናዛቢ ነው ማለታችን ነው። የሰው ልጅ አዋቂ ነው ስንል በምክንያት ያሳመነውን ሐሳብ የሚረዳ ነው ማለታችን ነው። ይሄ ሎጂካሊ ወይንም ራሽናሊ የተነገረን ሐሳብ በቃ አይምሮ የመቀበል አቅም አለው። በቃ የሰው ልጅ በምክንያት የሚነገረውን ነገር ኖ ማለት አይችልም። ኖ ማለት ከቻለ ያው ስታቦርን ነው ማለት ነው፣ ወይንም ኦፕን ሀርት አይደለም ማለት ነው። ይሄ የራሱን ብቻ ሐሳብ ለሰው ላይ ለማድረስ የሚሞክር ነው እንጂ በምክንያት የሚነገረውን ለመቀበል የማይችል ምንድነው ይሄ ሃርድነስ ኦፍ ሀርት ነው የምንለው፣ የልብ ጥንካሬ ወይንም የልብ ድንዳኔ የምንለው። ይሄ ደግሞ በጣም አስቸጋሪ ነው። ግን ኦፕን ከሆነ በምክንያት የቀረቡ ሐሳቦችን ይቀበላል እና እነዛ ሐሳቦች ሲጠራቀሙ he is full of knowledge ዲፕ ሉከር እና ዋይደር አንደርስታንዲንግ እንለዋለን። በጥልቅ የሚመለከትና በስፋት ነገሮችን ማየት የሚችል that is the power of knowledge እንለዋለን። ይሄ ተፈጥሯዊ አቅማችን ነው። የሰው ልጅ ያውቃል፣ ይጠይቃል፣ ያገናዝባል፣ ይረዳል። በሚያሳምን ምክንያት የቀረቡ ሐሳቦች ያሸንፉታል። አዋቂነት ስንል ያው አሁንም ብዙ ግልብ ነገሮች ውስጥ የገባን ስለሆነ አዋቂነት ስንል የነገሮችን መነሻ ምክንያታቸውን ከተነሱበት ጊዜ አሁን እስካለንበት ዘመን ድረስ ዴቨሎፕ ያደረጉበትን ሂስቶሪካል ኢቮልቭመንታቸውን እና ደግሞ በአሁኑ ዘመን ወይንም አሁን ባለንበት ደግሞ ወቅት የደረሱበትን የድምዳሜ ጫፍ ወይንም መዳረሻን ጭምር አካቶ ማወቅ ማለት ነው። ማወቅ ማለት ቁንጽል አይደለም፣ መሀል ላይ ገብቶም የሚቦጨቅ አይደለም፣ ወይንም ደግሞ ጫፉንም አይደለም፣ መነሻውንም የሄደበትንም መድረሻውንም ጭምር ማለት ነው። እና then you have an answer to say something on that issue ማለት ነው as you have a full complete የሆነ ግንዛቤ ያለን ስለሆነ እውቀት ስንል እንደዚህ ማለታችን ነው። ስለዚህ ሰው በተፈጥሮ ባለው አይምሮ የመረዳት የመጠየቅ የማገናዘብና የመረዳት አቅሙን ኤክሰርሳይዝ ማድረግ አለበት። ይሄ እንግዲህ አንፎርቹኔትሊ በጣም በተደጋጋሚ ብዙ ጊዜ በተለያየ ሚዲያም እገልጻለሁ። አንፎርቹኔትሊ የሎጂክ ኮርሶችን ተምረን አናውቅም። እኛ ኤሌመንተሪ እያለን ሃይ ስኩል እያለን
ስቲል አሁንም ድረስ ይመስለኛል። ይሄ እንግዲህ ሰው ከዚህ ከመሰረታዊ ከሚባሉ የህልውና ጥያቄዎች ጋር ዋይ አይ አም ሂዩማን ዋይ አይ ኤግዚስት እነዚህ ሜታፊዚካል ኤፒስቴሞሎጂካል አግዚዮሎጂካል የሚባሉ ጥያቄዎችን ቢያነሳ የሚመልስለት አስተማሪ የለም። የሚመልስለት የትምህርት ስርዓት የለም። so they might get into confusion በጣም ፍረስትሬት ነው የሚያደርጉት፣ ግራ ነው የሚጋቡት። ሁሉም ሰው ደግሞ የሶሻል ሳይንስ ተማሪ መሆን አይችልም። ሁሉም ሰው የናቹራል ሳይንስ ተማሪ መሆን አይችልም። ለዛ የተፈጠሩ ሰዎች ይኖራሉ። ግን ለፊሎሶፊካል አስፔክት ለሆነው ሂውማን ሪያሊቲ የተፈጠሩ ሰዎች የቲንኪንግ ዓለም ላይ ያሉ ሰዎች ሜታፊዚካል ኤፒስቴሞሎጂካል ጥያቄ የሚያነሱ ማን ነው ጥያቄዎቻቸውን አድሬስ በዚህ በጣም ኮንፊውዥን ውስጥ የገቡ ፍረስትሬት እያደረጉ ያሉ ሰዎች አጋጥመውኛል። ሆነስትሊ ቤተሰብ ሁሉ አይረዷቸውም። የታመሙ ነው የሚመስላቸው። እኔ ማነኝ ብላ ስትጠይቅ አይቺ ልጅ አንቺማ እንትና ነሽ እኮ ምን ሆና ነው ብትታመም ነው ብለው ጠበል ሊወስዷት ሁሉ የሞከሩ ሰዎች ሁሉ አሉ። አንፎርቹኔትሊ በጣም ነው የሚያሳዝነው። so how far we are growing in critical reasoning, critical thinking የሚለው itself is questioned አሁን ባለንበት ማለት ነው። እና አዋቂዎች ከሌሉ ደግሞ ያው የሚፈጠረው ጋፕ ከፍተኛ ነው። ሶስተኛው ወሳኝነት ነው። this is የማንነታችን መገለጫ ነው። የሰው ልጅ ዲሲሽን ሜከር ነው። our life is full of decision. we have to make a decision. ውሳኔ መወሰን አለብን። በዚህ ዓለም ላይ ለመኖር ወይንም በወዳኛውም ዓለም እጣ ፈንታችንን ለመወሰን እኛ እጅ ላይ ነው ያለው። ሪሊ ያው ፕሪዲስቲኔሽንን ስናነሳ እኛ ነን የምንወስነው ወይንስ አስቀድሞ ተወስኖልናል የሚለውን ጥያቄ በኋላ እናነሳዋለን። በት ቤዚክ የሆነውን የእሳቤ ፍሬምወርክ ስናስቀምጥ yes the power of making a decision is in our hand. እኛ ራሳችን ነን የምንወስነው። በዚህ ምድርም ስለሚኖረን ቤተሰባዊ ህይወት፣ ስለሚኖረን ማህበራዊ ግንኙነት፣ ስለሚኖረን በየሙያችን ስለምንሰራቸው በየተቋሙ ስለምንሰራቸው ስራዎች፣ በስራዎቻችን ስለምናሳካቸው ራዕዮች እናሳካዋለን ወይም አናሳካውም it is up to us። እኛው ነን ሰርተን ሆነ የምናደርገው ካልሰራንም እውን መሆን የማይችል ማለት ነው። እንዲሁም ስለ ወዳኛውም ዓለም እንድናለን ወይስ አንድንም ያው በቴዎሎጂ ቋንቋ ስንናገረው የእግዚአብሔርን ክብር ወርሰን በመንግስቱ ለዘላለም የምንኖር ነን ወይስ ደግሞ በሲኦል በገሃነም የምንሰቃይ ነን? it is up to us. we are the one who make a decision. so የመወሰንም አቅም አለን። ያመንበትና ያላመንበትን ወይንም ደግሞ የሚያስገድደን ምንም ነገር ሳይኖር ከአይምሮ ንቃት ጋራ ከመረጃ ማገናዘብ ጋርና አማራጮችን በጥንቃቄና በትክክል ተመልክቶ መወሰን የመቻል አቅም አለን። ነፃ ነን፣ አዋቂ ነን፣ ወሳኝ ነን ማለት ነው። አሁን ስንወስን what is going on in our mind has come to be visualized ማለት ነው። እስካልወሰንን ድረስ የምናስበው ነገር አይታወቅም። ስንወስንና የወሰንነውን ነገር በንግግር ስንገልጽ ወይንም ደግሞ በድርጊት ስንገልጽ ሐሳባችን ምን እንደሆነ ታወቀ ማለት ነው። ያ ሐሳባችን ደግሞ አይዘር ሁለት ነው ኢምፓክቱ። አይዘር አጠገባችን ያሉ ሰዎችን አፌክት ያደርጋቸዋል ኔጌቲቭሊ ኦር ፖዚቲቭሊ ቢውልድ ያደርጋቸዋል። እንደዛ ነው ጎራው። አይዘር በመልካም ጎኑ ቤተሰብን፣ ማህበረሰብን ወይንም ሀገርን እንገነባለን ወይም ደግሞ በአፍራሽ ጎኑ አሉታዊ ደግሞ ከሆነ ደግሞ እናፈርሳለን ወይንም እናበላሻለን ማለት ነው። ይሄ ሁለት ነገር ያመጣል። አንድ ተጠያቂነትን ወይንም ደግሞ ተመስጋኝነትን። ተጠያቂነት ጥፋት ያስከተለ ከሆነ ተወቃሽ፣ ተከሳሽ ወይንም ደግሞ በሕግም አግባብ መሄድም ካለበት እንደዛው።
ጥሩ ደግሞ ከሰራን ደግሞ የምንመሰገን የምንሸለም በመንፈሳዊ መንገድ ከወሰነው ደግሞ የእግዚአብሔር መንግስት የምንወርስ ባሉታዊ ደግሞ መንገድ ከሆነን ደግሞ ከመንግስቱ የምንገለል ለሲኦል ለገሃነም የምንጣል ነው የምንሆነው። የመጨረሻው ፓርት ግን በዚህ ውሳኔያችን አማካኝነት ማህበራዊ ተቀባይነትና ምንድነው ቅቡልነት ማጣት። ይሄ በቴዎሎጂው በእግዚአብሔር ዘንድ ተቀባይነት ማግኘትና ከእግዚአብሔር ውጭ መሆን፣ ወደ ማህበረሰባችን ወደ ቤታችን ከወሰድነው ደግሞ በማህበረሰቡ ዘንድ ተቀባይነት ማግኘትና ተቀባይነት ማጣት። ይሄ ነው እኛን በጣም የሚጎዳን ማለት ነው፣ የሚጎዳን። ስለዚህ አንድ ሰው ማህበረሰባዊ ተቀባይነትን አጣ ማለት ከሰውነት ወጣ ማለት ነው፣ ተርታ ሆነ ማለት ነው። ወይንም ደግሞ ምንድነው ይሄ ነው እኛን የሚጎዳን። ይሄ ነው የሚጎዳን። ሰው ከህሊናው ጋር የሚኖር ከሆነ ከማህበረሰቡ ጋር ኢንቴግሬት አድርጎ መኖር አልቻለም ማለት ፈረሰ ወይንም ወጣ ማለት ነው። ይሄ ልክ እንደ ትልቅ ጉዳት ነው የምንቆጥረው። አሁን እኛ መቼም ይሄ በህሊና የማንመራ ከሆነን፣ ይሄ በአይምሮ ህግ የማንመራ ከሆነን ፍርድ ቤት ሰዎች ከሰውን ዳኛው ተከስታ ለ10 ዓመት ተፈርዶባል እስከሚለን ድረስ ማመን አንፈልግም እንጂ ከህሊና ራሱ መውጣት ራሱ እና ማህበረሰባዊ ተቀባይነት ማጣት ትልቁ ቅጣት ነው፣ የሰው ልጅ ትልቁ ቅጣት። if we live in moral consciousness ወይንም በዚህ በአይምሮ ንቃት ዓለም ውስጥ ምንኖር ከሆነ ማህበረሰቡ ራሱ ሲያገለን እንኳን ከሶን እንኳን ፍርድ ቤት ቆመን እንኳን ሰነድ ተከፍቶ በደብዳቤ ምናምን ይሄ በጣም ትልቅ ሞት ነው ለአንድ ሰው ማለት ነው። እና ማህበረሰባዊ ተቀባይነትነት ማግኘትና ተቀባይነትን ማጣት ነው አት ዘ ኢንድ ፌስ የምናደርገው። እነዚህ 5ቱ ቤዚክ ፍሬሞች ናቸው እንድናቃቸው በሁለተኛ ደረጃ ላስቀምጥ የምፈልገው። ሁለተኛው ክፍል የኛ ጥያቄዎች አይ ቲንክ ይሄ ግልጽ ይመስለኛል። ሁለተኛው ጥያቄ እኛ የምናነሳቸው ጥያቄዎቻችን ነፃ ፈቃድ ስንል ምን ማለታችን ነው? ቅድመ ውሳኔ ስንል ምን ማለታችን ነው? ከትርጉም ስንነሳ ነፃ ፈቃድ ማለት ሰዎች ስነ ምግባራዊም ሆነ ሌሎች ድርጊቶችን መምረጥ፣ መወሰንና መተግበር መምረጥ ይችላሉ፣ መወሰን ይችላሉ፣ ማድረግ ይችላሉ ማለት ነው። ይህን የሚችል አቅም አላቸው የሚል እሳቤ ሲሆን በዚህም የራሳቸውን ስራ መቆጣጠር they are the one who control of their own action ማለት ነው። no one interfere የሚያደርግ የለም። በቃ ያመኑበትን መስራት ይችላሉ፣ ለድርጊታቸው ተጠያቂ ራሳቸው ናቸው ማለታችንና የወደፊት ዕጣ ፈንታቸውን መወሰን ይችላሉ ማለት ነው። ይህም በስራቸው ምንነት ተጠያቂ ወይንም ተመስጋኝ ይሆናሉ ማለትን ያመለክታል። ነፃ ፈቃድ አላቸው ካልን በራሳቸው ፈቃድ የመወሰን የመምረጥ የመወሰንና የመተግበር ኃላፊነት አለባቸው። ይሄንን ማድረግ ከቻሉ አካውንታቢሊቲ ማብሮ አለ ማለት ነው። ሪስፖንሲቢሊቲ ማብሮ አለ ማለት ነው። ኢምፕላይ ያደርጋል። ወይ ይወቀሳሉ ወይ ይመሰገናሉ፣ ወይ የእግዚአብሔርን መንግስት ለመውረስ ኑ ሀቤ ይባላሉ ወይንም ደግሞ ሁሩ እምኔ ይባላሉ ማለት ነው። based on their own consciousness, choice and decision ማለት ነው ማለታችን ነው ነፃ ፈቃድ አላቸው ስንል። ቅድመ ውሳኔ ደግሞ ስንል ሰዎች የሚሰሯቸው ስራዎችና የሚደርሱበት የመጨረሻ ዕጣ ፈንታ አንድ ከፍተኛ በሆነ ኃይል ወይንም በእግዚአብሔር አስቀድሞ የተወሰነ ነው የሚል እሳቤ ሲሆን ይህም ሰዎች ለሚፈጽሙት ክፉ ድርጊት ከተጠያቂነት ነፃ ናቸው የሚል እሳቤን ያመጣል። ምክንያቱም እግዚአብሔር አስቀድሞ ካወቀ፣ አስቀድሞ ከወሰነ፣ አስቀድሞ ካደረገ whatever we do we are not responsible for the action we have done ማለት ነው። እኛ ለሰራነው ስራ ተጠያቂ አይደለንም ማለት ነው። እግዚአብሔር አስቀድሞ ወስኗል ካልን፣ አስቀድሞ
አውቋል፣ አስቀድሞ ወስኗል፣ አስቀድሞ አድርጓል ካልን ቴዎሎጂካሊ ስፒኪንግ ካልን እኛ ለምንሰራው ስራ ተጠያቂው ራሱ እግዚአብሔር ነው ማለት ነው። ስለዚህ እኛ ምንም ክፉ ነገር ብንሰራ ተጠያቂ አይደለንም። ይሄ በጣም ስፔሻሊ ኢንዶስ ሰከንድ ሴንቸሪ ላይ በአራተኛው ክፍለ ዘመን ላይ እነ ቅዱስ አትናቴዎስ እነ ጆን ኦፍ ደማስከስ ማክሲመስ ደ ኮንፈሰር የሚባሉ ጀስቲን ማርቲር ሰማዕቱ ቅዱስ ማርቲር ማን ነው ጀስቲን የምንለው ቅዱስ አትናቴዎስ ሁሉ ሳይቀር ኢቶዝ ሆት ኢሹ ነው በአንድ ወቅት የነበረው። ያው እኛ ጋር አሁን በአዲስ መልክ እየተነሳ ካልሆነ this issue has been dealt so many years before in the 4th century ምናምን ማለት ነው። አሁን እኛ አጥርተን አበጥረን ጨርሰን ቴዎሎጂካሊ ቴዎሲስ ነው አሁን እኛ የምናወራው፣ ስለ ዴፊኬሽን ነው የምናወራው እንጂ እነዚህ ኢሹዎች በሙሉ አባቶቻችን አጥርተው ልክ ምንድነው አሪዮስን ባወገዙበት ክርስቶስ የባሕርይ አምላክ ነው ንስጥሮስን መቅዶንዮስን ባወገዙበት ጊዜ አብሮ ግልጽ ሆኖ አባቶቻችን ባስተምሮ ፍንትው አድርገው ያስቀመጡት አስተምሮ ስለሆነ it's not anymore a problem for us ማለት ነው። ግን ይሄንን አጥርተን ባልተረዳንበት ሁኔታ ግን ነገረ ክርስቶስን ነገረ ክርስቶስን ነገረ ድነትን ማወቅ አንችልም። ይሄ የፕሪዴስቲኔሽን የቅድመ ውሳኔ ጉዳይ ከነገረ ሰብ የሰው ልጅ ማን ነው ከሚለው ማንነት ጥያቄ ጋራ ይሄ ቴዎሎጂካል አንትሮፖሎጂ ከምንለው ጋራ የተያያዘ ነው። ነገረ ክርስቶስ ወይንም ክሪስቶሎጂ ከምንለው ጋራ ስትሮንግሊ የተያያዘ ነው። እንዲሁም ነገረ ድነት ሶቴሪዮሎጂ ከምንለው አስተምሮ ጋራ የተገናኘ ነው። ስለዚህ የፕሪዴስቲኔሽንን ጥያቄ በደንብ ግልጽ አድርገን ባልተረዳንበት ሁኔታ ክርስትናን ነው ኮምፕሊትሊ ዲስትሮይ የምናደርገው። ኦርቶዶክሳዊ ክርስትናን አይደውነው ስለሌሎች መናገር አልችልም። ቅድመ ውሳኔ ማለት እግዚአብሔር አስቀድሞ ያውቃል፣ ሁሉን ያውቃል። እግዚአብሔር ለሱ ምንም የሚሳነው ነገር የለም። he is omniscient, all knowing ነው and also all powerful ነው፣ omnipotent ነው። ሁሉን ማድረግ ይችላል። yes ሁሉን ያውቃል፣ ሁሉን ማድረግ ይችላል። ስለዚህ የሚሆነውን ነገር ሁሉ እሱ አስቀድሞ ስለሚያውቅ የሆኑት ነገሮች ሁሉ ከሱ ፈቃድ ውጪ የማይሆኑ ስለሆነ ምንም ብንዳክር ብንወጣ ብንወርድ አስቀድሞ በተወሰነው ውሳኔ ላይ ነው የምንገኘው የምንል ከሆነ we are denying the whole picture of Christianity። የክርስትናን ሁለንተናዊ እምነትና አስተምሮን ጭምር ነው የምናጣው። how የሚለውን በቀጣይ እናነሳዋለን። ስለዚህ የኛ ጥያቄ ሰዎች ህይወታቸው በተለይ የወደፊት ዕጣ ፈንታቸው መዳን ወይንም አለመዳናቸው አስቀድሞ ሁሉን በሚያውቅ እና ሁሉን ማድረግ በሚችል አምላክ አስቀድሞ የታወቀና የተወሰነ ከሆነ ድርጊታቸውን የመምረጥ ነፃ ፈቃድ አላቸው ወይ? ይሄ አብሮ ይሄዳል ወይ? ጥያቄ አድርገን የምናነሳው የእግዚአብሔር ቀድሞ አዋቂነትና ወሳኝነት በሰው ስነ ምግባራዊ ኃላፊነት ወይንም ተጠያቂነት ላይ ያለው ምልከታስ ምንድን ነው? የእግዚአብሔርን ሁሉን ቀድሞ አዋቂነትን ከሰው ነፃነት ጋር እንዴት ማስማማት እንችላለን ነው። ሁለተኛው ፓርት ጥያቄዎችን ፖዝ ማድረግ ላይ ነው የሚያተኩረው። እኛም ያነሳ ነው ጥያቄ። ሶስተኛ የመጨረሻዋ ፓርት ይሰማል? ድምጼ ይሰማል? መጨረሻ ይሰማል አይደል? እሺ። የመጨረሻዋ ፓርት 3 ነጥቦችን ነው የምናነሳው። የመጀመሪያው ቅድመ ውሳኔ የሚለው እሳቤና አስተምሮ የኢትዮጵያ ኦርቶዶክስ አስተምሮ አይደለም። ስለዚህ we completely reject
this የፕሪዴስቲኔሽን አስተምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አይደለም። ኦገስቲን ቶታል ዲፕራይቬሽን የሚለውም አለ። ምናልባት አንባችሁም ማየታችሁም ከሆነ የሰው ልጅ ከመዳኑ በፊት yes we are totally deprived ጽድቅን የመስራት ተከልክለን ነበር፣ ወይንም ጽድቅን መስራት የማንችል ወይንም አቅማችንን የተነጠቅን ነበርን፣ ትእዛዝ በማፍረስ ማለት ነው። ስለዚህ አምላክ ሰው ከመሆኑ በፊት ቶታል ዲፕራይቬሽን እንቀበላለን። yes ነበር። አምላክ ሰው ከሆነ በኋላ የእግዚአብሔር ልጅ የድንግል ማርያም ልጅ ከሆነ በኋላ ግን ቶታል ዲፕራይቬሽንን ይህንን አንቀበል። አሁን እሱ እንድንችል አድርጎናል። አምላክ ሰው የሆነበትም ዋና ምክንያት እሱ ነው። በኋላም እመለስበታለሁ። ስለዚህ እንደ ሌሎቹ ፕሪዴስቲኔሽን ወይንም እንደ ኦገስቲን ቶታል ዲፕራይቬሽን የሚባሉ አስተምሮች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ መለኮት አስተምሮና ሐሳቤ ተቀባይነት የላቸውም። የእግዚአብሔርን ቀድሞ አዋቂነት ይሄ ፎር ኖሌጅ የሚለውን ግን እንቀበላለን። ፕሪዴስቲኔሽን ሳይሆን ፎር ኖሌጅ ኦር ፕሪ ኖሌጅ ብለን ነው የምንወስደው። እንዴት ነው እግዚአብሔር ፎር ኖሌጅ በሆነበት ቅድመ እውቀት ወይንም ይሄ ኦል ኖዊንግ ያልነው ኦምኒሸንት ባልነው ውስጥ እንዴት ነው ሁሉን አዋቂ ሊሆን የቻለው ብለን ብንል የመጀመሪያው ነጥብ እግዚአብሔር በጊዜና በቦታ የተገደበ የተሰፈረ አይደለም። ቦታ ስንል ይወሰናል፣ ጊዜ ስንል ይሰፈራል። እነዚህ በሰው ልጅ ታሪክ ውስጥ የሚኖሩ እኛ የምንመላለስባቸው ሁኔታዎች ናቸው። የስፓሾ ቴምፖራል ሪያሊቲ ማለት ነው። እግዚአብሔር ግን በቦታ ውስንነትና በጊዜ መገደብ ውስጥ አይደለም ያለው። ታይምለስ ነው፣ ኤተርኒቲ ነው። እኛ ከዚህ በኋላ እንኳን የሚሆነውን አናቅም። ከዚች ደቂቃ በኋላ የምትሆነውን እንኳን አናቅም። ከዚህ አዳራሽ ከወጣም በኋላ የምትሆነውን ነገር አናቅም። we are so limited to know the future ማለት ነው። እግዚአብሔር ግን ሁሉን አዋቂ ስለሆነ ከዓለም ፍጥረት ጀምሮ እስከ ዓለም ህልፈት የሚታየውና የማይታየው የሰው ልጅ የሚያስበውን የሚተገብረው ደግሞ የሚያስከትለውን ውጤት የሰው ልጅ ራሱ ከጽንሰቱ ጀምሮ እስከ ዕለተ ሞቱ ከሞቱም በኋላም እስከሚኖረው ያለው ፍጻሜን በሙሉ አልፋና ኦሜጋ እንደመሆኑ መጠን ሁሉን አዋቂ እንደመሆኑ መጠን በእግዚአብሔር ዘንድ የቦታ ውስንነትና የጊዜ ገደብ የለም። ስለዚህ ፎር ኖሌጅነቱ በምንም ታምር ጥያቄ ውስጥ የሚገባ አይደለም። ነገር ግን እግዚአብሔር ቀድሞ ሁሉንም ነገር ያውቃል ማለት ወስኗል ማለት ግን አይደለም። ኮንፊዥኑ እዚህ ጋር ነው ያለው። ሊሆን የሚችለውን ነገር አስቀድሞ ያውቃል ማለት አድርጎታል ወይንም ወስኖታል ማለት አይደለም። ይሄ ማለት ምን ማለት ነው? ወስኖታል ማለት ኢንቮልቭመንት ይፈልጋል። ለድርጊቱ ምክንያታዊነት ይፈልጋል። በምሳሌ ለማስረዳት አሁን አንድ ነብይ ነገ ይዘንማል ብዬ ብናገር ሊዘንብ እንደሚችል አስቀድሜ ማወቄን ነው የምትረዱት እንጂ እኔ አይደለሁም አዝናሚ። እንዲዘንብ ያደረኩት እኔ አይደለሁም። አንድን ነገር ለማድረግ ወይንም ደግሞ እውን ሆኖ ለማግኘት ለጉዳዩ ኮዝ ይፈልጋል። if there is effect there must be a cause ማለት ነው። እኔ አስቀድሜ ልናገር ልተነብይ እችላለሁ። የኢትዮጵያ ዕጣ ፋንታ ከዚህ በኋላ እንዲህ ነው ብዬ ልናገር እችላለሁ። ግን I am not the cause to happen what could happen in the future ማለት ነው። ስለዚህ ቀድሞ አዋቂነት ቀድሞ ወሳኝነት ነው ማለት አይደለም።
ስለዚህ እግዚአብሔር ቀድሞ ወስኗል ካልን ሶስት ነገሮች ላይ የተዛባ ነገሮች ይፈጠራሉ። አንደኛው እግዚአብሔር ሰውን በመልኩና ባህሪያው ፈጠረው፣ እንደ ራሱ እንደ እግዚአብሔር የሚያውቅ የሚፈቅድና የሚወስን አድርጎ ፈጠረው ከሚለው መሰረታዊ የነገረ ሰብ የቴዎሎጂካል አንትሮፖሎጂ አስተምሮን ድምጥማጡ ያጠፈዋል። ምክንያቱም ሰው በእግዚአብሔር መልክና አርአያ ተፈጠረ ስለምንል አዳም ከኛ እንዳንዱ ሆነ ስለሚል ከሥላሴ አንዱ ሆነ ማለት ወልድን መስሎ አህሎ ተፈጠረ ነው። በኋላም ደግሞ ዳግማዊ አዳም ስለሚሆን ክርስቶስ ዳግማዊ አዳም ስለሚሆን በእግዚአብሔር ወልድ ማንነትና መልክ ተፈጠረ ነው። ስለዚህ እግዚአብሔር አዋቂ ነው። እግዚአብሔር ፈቃድ አለው። እግዚአብሔር ወሳኝ ነው። በእግዚአብሔር መልክና አርአያ የሰው ልጅ ከተፈጠረ አዋቂ ነው፣ ፈቃድ ነው፣ ወሳኝ ነው ማለት ነው። እግዚአብሔር አስቀድሞ ከወሰነ ግን ፈቃዱን ተጋፍቷል፣ የመወሰን አቅሙን አጥቷል። የሚሰጠውን የሚቀበል ሬሲፒያንት ነው እንጂ በራሱ ዲሲሽን ሜከር አይደለም እያለን ነው። ስለዚህ ከኦርቶዶክስ መሰረታዊ የነገረ መለኮት አስተምሮ ጋር ነው የነገረ ሰብ አስተምሮ ጋር ነው የሚቃረነው አንዱ ማለት ነው። ሁለተኛው የእግዚአብሔር ልጅ የድንግል ማርያም ልጅ ወይንም አምላክ ሰው ሆነ የሚለውን አስተምሮ ይጋፋል። አስቀድሞ እግዚአብሔር አምላክ ሁሉን ነገር የወሰነ ከሆነ አምላክ ሰው መሆን አያስፈልገውም ነበር። ምክንያቱም አምላክ ሰው የሆነው የሰው ልጅ በራሱ ፈቃድ መወሰን የማይችል ልባር ነው። ይሄ አምላክ ሰው ከመሆኑ በፊት ፕሪ ክራይስት ማለት ነው። ቶታሊ ዲፕራይቭድ የነበርን ስለሆነ የመወሰን አቅማችንን ተነጥቀን የነበርን ስለሆነ እሱን ሊመልስልን ነው የመጣው። ነፃ ፈቃዳችንን አተን የነበርን ስለሆነ ነፃ ፈቃዳችንን ሪስቶር ባክ ሊያደርግልን ነው የመጣው። ከዛ በፊት የነበረ የሰው ልጅ ሁሉ መወሰን የማይችል ጽድቅን ያውቃል፣ ጽድቅን መስራት አይችልም። በጎ ነገር ያውቃል፣ በጎ ነገር መስራት አይችልም። ስለዚህ በራሱ ፈቃድ መወሰን የሚችል ነፃ ፈቃዱን አጥቶ ነበርና ለማስመለስ ከተጽዕኖ ነፃ ለማውጣት ያለ ፈቃዱ ለዳቢሎስ ለኃጢአት ወይንም ለስጋ ፈቃድ እና ለሞት ተገዢ ስለነበረ ያንን ባርነት ለማንሳት ነው የመጣው። አፍተር ኦል አምላክ ሰው የሆነው ያጣነውን የነፃ ፈቃድ አቅማችንን ለመመለስ ነው። ስለዚህ የሰው ልጅ ነፃ ፈቃድ የለውም፣ አስቀድሞ የተወሰነውን ነው የሚኖረው ካልን what is the point of God to become human? የአምላክ ሰው የመሆን ወይንም ነገረ ክርስቶስ ወይንም ይሄ ኢንካርኔሽን የምንለው አጠቃላይ ክርስትና የተመሰረተበት መሰረታዊ አስተምሮ ሬሌቫንስ የለውም ማለት ነው። ይሄ ጥሩ አድርጎ የሚያሳየን የቅዱስ ጳውሎስ ነው። ቅዱስ ጳውሎስ ሮሜ ምዕራፍ 7 ቁጥር 15 ላይ አስተውሉ። የማደርገውን አላውቅምና የምጠላውን ያን አደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም። ዋው! he is fully aware, fully conscious። አይምሮ ክፍት ነው። የሚጠላው ነገር አለ፣ እዚህ ጋር የሚወደው ነገር አለ። ስለዚህ ይሄ የሚጠላውን ነገር ትቶ የሚወደውን ነገር ማድረግ ይፈልጋል፣ ግን አይችልም። ስለማይችል የሚወደውን ትቶ የሚጠላውን ያደርጋል። ይሄ ምንድነው የሚያሳየው? በራሱ ነፃ ፈቃድ ያልተገኘ መሆኑን ያሳያል። እሱ አይደለም የሚፈልገውን የሚያደርገው። he has been taken over by some power ማለት ነው። ከሱ ፈቃድ ውጪ የሚፈልገውን ነገር እንዳያደርግ ወይንም የሚጠላውን ነገር በግድ እንዲያደርግ ለሚያስገድደው ኃይል ተላልፎ ተሰጥቷል ማለት ነው። ይሄ ነው። ይሄ ማለት our free will is lost ማለት ነው። ይሄ የቅዱስ ጳውሎስ ኤክስፒሪየንስ የግሉ ኤክስፒሪየንስ አይደለም። ኦፍ ኮርስ ባለመጠመቅ ያሉ
ሰዎች ኤክስፒሪየንስ ነው። ተጠምቀውም ደግሞ ይሄ መንፈሳዊ ኃይላቸው ፓሲቭ የሆነ በጥምቀት ኃይላቸው የማይገኙ ሰዎች ሪያሊቲ ነው። አሁን አይታችሁ ከሆነ ለምሳሌ አዲክሽንን ብትወስዱ ማለት ነው። አንድ ሰው ሲጋራ የማጨስ ወይንም ሱስ አሽሽ የመውሰድ ሱስ ካለበት መተው ይፈልጋል ግን አይችልም። ዋይ he has been controlled by that addiction ማለት ነው። ፈቃዱ ከራሱ ተወስዷል ማለት ነው። የሰው ልጅ ሪያሊቲ እንዲህ ነው የነበረው የአምላክ ሰው ከመሆኑ በፊት። ለዚህ ነው የሰው ልጅ ጽድቅን መስራት ይፈልጋል አይችልም። በራሱ ማወቅ መረዳት መወሰን ይፈልጋል ግን አይችልም። because of disobedience አዳም ትእዛዝ በማፍረሱ ምክንያት የእግዚአብሔርን ጸጋ ስላጣ ያ የእግዚአብሔርን ጸጋ ማጣት ኢንኬፔብል ስላደረገው ደካማ ስላደረገው የሚፈልገውን መልካም ትቶ የሚጠላውን ክፉ ነገር ያደርጋል። ይሄ አንድ ማሳያ ነው። ሁለተኛው በግሪክ ሶቴሪዮሎጂ እንላለን። ሶቴሪዮ ወይንም ሶቴሪያ ማለት ሊብሬሽን ማለት ነው። ነገረ ድነት ወይንም ደግሞ ሳሊቬሽን የምንለው ምናልባት ነገረ ድነት የምንለውን በግሪክ ተርም ስናስቀምጠው ሶቴሪዮሎጂ ነው የምንለው። ነገረ ድነት የምንለው ሶቴሪያ ማለት ሊብሬሽን፣ ከአንድ ጫና ከፈጠረብን ኃይል መላቀቅ፣ መፈታት። ምናልባት ሪፐብሊክ የሚባለውን የፕላቶን መጽሐፍ አይታችሁ አሊጎሪ ኦፍ ዘ ኬቭ አይታችሁት ከሆነ ዶስ ሁ አር ኢን ዘ ቼን ማለት ነው። ዋሻ ውስጥ የነበሩ በሰንሰለት የታሰሩ ሰዎች እድሜ ዘመናቸውን በሙሉ በሰንሰለት ታስረው በጨለማ ውስጥ ይኖሩ የነበሩ ስለሆነ ሪያሊቲውን አላዩትም። ከኋላ ያሉ ሰዎች ፈረስ፣ በቅሎ ይዘው ይሄዳሉ። ከሰዎቹ ጀርባ ደግሞ እሳት ይነዳል። የእሳቱ ብርሃን የሰዎቹን ኢሜጅ እዚህ ጋር ሪፍሌክት ያደርገዋል እና እነዚህ ዋሻ ውስጥ ያሉት ሰዎች ኢሜጅ ሻዶውን ነው የሚመለከቱት፣ ኤኮውን ነው የሚሰሙት። ከጀርባቸው ያሉ እየተጓዙ ያሉ ሰዎችን አያዩዋቸው። because they were in the cave, they were in chain. so ለነሱ ሪያሊቲ ማለት ምን ማለት ነው? the shadow, the echo, because they have never seen በዘመናቸው በሙሉ ሪያሊቲው አዜሪል ምን እንደሚመስል አያውቁም ነበር። እና ምን ይላል ፖለቲካል ፊሎሶፊ ነው እዛ ላይ የሚናገረው ፕላቶ። ከነዛ ውስጥ አንዱ ወጣና ሲያየው፣ ምናልባት ፒክቸሩን አግኝታችሁኝ ከሆነ ሲያየው ያ ለብዙ ዘመናት ምን ያህል ዲሲቭድ እንደሆኑ ሻዶው የዚህኛው ነጸብራቅ እንጂ ትክክለኛው ማንነት the reality has a real is at the back of the cave መሆኑን ተመለከተ ይልና ፕላቶ ይሄ ሰውዬ አሁን ተመልሶ ወደ ዋሻው መግባት አለበት ወይስ የለበትም? because እሱ ወጥቶ እውነታውን ተረድቷል። ዋሻ ውስጥ ደግሞ ያሉ ሰዎች ስቲል በቼን ነው ያሉት። what he has to do የሚል ጥያቄ ያነሳል። yes, as a political leader he has to get back to the cave and liberate those who are in the chain. ግን ይቀበሉታል ወይ ነው ጥያቄው። የፕላቶ አነጋገር ቢናገርስ ይሰሙታል? አይገሉትም ወይ ነው እንደውም የሚለው። ቢኮዝ እነሱ ለብዙ ዘመናት ያንን ሻዶ ያንን ኤኮ እያዩ ስላደጉ አንተ ማነ ዛሬ ስንት ዘመን የምናውቀውን ሻዶና ኤኮ ልክ አይደለም ብለህ ተሳስታችኋል፣ በጨለማ ነው ያላችሁት የምትለን አንተ ማነ ብለው ይወግሩታል። ቢወግሩትም ግን as a political liberal politics he has to get down to the cave and announce that liberation ነው የሚለው። so ነፃነትን ማጣት ማለት በሰንሰለት እንደመታሰር ማለት ነው። ሪያሊቲውን አዜሪል ማወቅ አለመቻል ማለት ነው። that was the experience of the Old Testament generation። እንግዲህ አዳም ትእዛዝ አፍርሶ ከወደቀበት 5500 ዘመን ይሄ የመርገም ዘመን፣ የፍዳ ዘመን፣ የኩነኔ ዘመን የሚባለው ያ የጨለማው ዘመን፣ የዋሻው ዘመን ማለት ነው። የሰው ልጅ
በሰንሰለት ታስሮ እዛ ዋሻ ውስጥ ሻዶውን እንደ ሪል እየቆጠረ ምስሉን እንደ አማናዊ እየወሰደ የተቀመጠበት የጨለማ ዘመን ማለት ነው። አሁን ግን አማናዊው ክርስቶስ ነው። ድሪል አዜ ሪል ማለት ነው። አስቀድሞ ነቢያት ሲናገሩለት የነበረው የትንቢት ሁሉ ፍጻሜ፣ የምሳሌዎች ሁሉ አማናዊ እውነተኛው መገለጫው መልክ ኢየሱስ ክርስቶስ ነው። እሱን ካወቅን ካየን በኋላ our eyes are opened. wow, because of Christ we have come to see the reality as a real. ይህንን እንግዲህ ወንጌል እያለ የምናስተምረው የምንሰብከው እሱን ነው። ምን ያህል ተሳክቶልናል አላውቅም። ምን ያህል በገባን ልክ ልናስተምር ሞክረናል አላወቅንም። ግን without knowing Christ, without knowing the truth, the gospel he taught us, we are in the darkness. ይሄ እንግዲህ ያለሁበት ቦታ ቤተክርስቲያን እንዳይመስለኝና በመዘክር ነው ያለሁት አውዴን እንዳልረሳ። ግን ክርስቶስን ባላወቅንበት ሁኔታ እንደዛ ነው የምንለው። የአይምሮ አረዳዳችን ነገሮችን የምናይበት አይናችን is not healed፣ አልተፈወሰም፣ አልተከፈተም ማለታችን ነው። ቴዎሎጂካል ፐርስፔክቲቭ ስለሆነ የማቀርበው ትረዱኛላችሁ። ስለዚህ ይሄንን ነው ያገኘነው በክርስቶስ። ይሄንን ነው ድምጥማጡን የሚያጠፋው። ፕሪዴስቲኔሽን እግዚአብሔር አስቀድሞ አውቆ ፈቅዶ ወሰነ ካልን what is the point of Christ? ኢየሱስ ሥራ ምንድን ነው? ለምን አስፈለገ? why he has become human? why he went all through this passion experience to the point of dying on the cross? ለምን አስፈለገ? we lose the central meaning of Christology ማለት ነው። ስለዚህ መዳን ማለት ከውድቀት ወይንም የእግዚአብሔርን ጸጋ ከማጣት መውጣት ማለት ነው። እግዚአብሔርን ማወቅ መቻል ማለት ነው። በተፈጠርንበት ማንነት መገኘት ማለት ነው። ያለማንም ጫናና አስገዳጅነት። ይህን ስንል የዲያብሎስ አስገዳጅነት አንድ፣ ሁለት የገዛ ተፈጥሯችን ራሱ የሥጋ ፈቃድ ፍላጎታችን ራሱ ከሚያስገድደን ከሚፈጥርብን ጫና መላቀቅና በትክክለኛ ወንጌልን እውነትን በተረዳንበት አይምሮ፣ ምክንያቱም ለመወሰን ማወቅ ይፈልጋል። የምናውቀው ደግሞ ወንጌል እውነተኛ ወንጌል ስለሆነ we have ጥሩ ምንጭ አግኝተናል ማለት ነው፣ ለመወሰን የሚያስችል ማለት ነው። ስለዚህ እንወስናለን፣ የወሰነውን እውን እናደርጋለን ማለታችን ነው። ስለዚህ ካስገዳጅነት ነፃ መሆንና በራሳችን ማንነት መምረጥና መወሰን መቻል ማለታችን ነው። ጌታችን ለሰው ልጅ ወንጌል ማስተማር ባላስፈለገው ነበር። የሰው ልጅ እውነትን አውቆ ለመዳን በፈቃዱ እንዲወስን ለማስቻል ነው የወንጌል ትምህርት ያስፈለገው። ከጌታችን የሚጠበቀው እውነትን ማስረዳት ነው። ልብ አድርጎ አሁን በየትምህርት ቤቱ የምናደርገው አስተማሪ የሚያደርገው ምንድን ነው? ልታውቁ የሚገባውን ሰብጀክት ማተር ማስተማር ነው። ከዛ በኋላ የመጠቀም ያለመጠቀም መብቱ የእናንተ ነው። So what Christ did is he was trying to the best, to the maximum of በታምራት በትምህርት እና ደግሞ በመስቀል ሞቱ የሰው ልጅ ሊያውቅ የሚገባውን እውነት አስተምሯል። ስለዚህ ካስተማረ በኋላ የመወሰን ኃላፊነት የሰው ኃላፊነት ነው። ይህንንም በብዙ ማስረጃዎች ላይ በፊት እሳትና አኑሬልሃለሁ፣ እጅን ወደ ወደድከው ወደ ፈቀድከው ዘርጋ ይላል። በፊታችሁ ሕይወትና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በእናንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ ይላል ዲትሮኖሚ ወይንም ዘዳግም ምዕራፍ 30:19 ላይ። በተለይ የመጨረሻው ጥሩ ማስረጃ የሚሆነን ጌታችን መጻጉዕን ልትድን ትወዳለህን ያለው he gave him the option to be saved ማለት ነው። ሊያስገድደው አልፈለገም። በሽተኛ ነው፣ 38 ዓመት ነው አልጋ ላይ ተቀምጦ የኖረው። ግን ያለ ፈቃዱ አይድንም። ካልፈለገ አለመዳን might be comfortable with that bed
38 ዓመት ኖሮ ተመቻችቶ ሊኖር ይችል ይሆናል። ዛሬ እንደ ብዙ ችግሮቻችን አሁን እኛ ከህመማችን ጋር ተመቻችተን ከሙስና ጋር ከምናምን ጋር ተመቻችተን ኖረናል። አሁን እሱ 38 ዓመት ነው እንደው የኛ 70 ዓመትም ምናምን ሳይገባ ይቀራል። አይ ዶንት ኖ so if you are comfortable with you can keep on living with ምንም ችግር የለውም። ስለዚህ ወዶ ፈቅዶ ግን ነው የዳነው። በተለይ የእመቤታችን መልአኩ አስረዳት እንጂ አላስገደዳትም። እና ጠየቀች። ወንድ ሳላቅ እንዴት ይሆንልኛል አለች። እንደ ባለ አእምሮ እንደሚጠይቅ ማለት ነው። መልአኩ ደግሞ በማስረጃ እያገናዘበ አስረዳት። የምትወልደው የእግዚአብሔር ልጅ እንደሆነ፣ ከሦስቱ ቅዱስ አንዱ ቅዱስ እንደሆነ፣ ለእግዚአብሔር ምንም የሚሳነው ነገር እንደሌለ፣ ምንም እንኳን ሰው ለማስገኘት ወንድ ከሴት ጋር በመገናኘት የሚገኝ ቢሆንም እኛ እንደተገኘንበቱ ማለት ነው። ምንም እንኳን አዳም ያለ ሴት ያለ ወንድ ተገኝቷል። ሔዋን ደግሞ ያለ ሴት ከወንድ ብቻ ተገኝታለች። ግን ከወንድ ብቻ ከሴት ብቻ የመገኘቱ ኤክስፒሪየንስ ግን የለም in the history of humanity. So it is quite strange for Blessed Virgin Mary ማለት ነው። So she was asking those questions እንደ ጥያቄ ታነሳ ነበር እና መልአኩ ግን ያስረዳት ነበር። So በሚያሳምን መልክ በተለይ ደግሞ ለእግዚአብሔር የሚሳነው ነገር የለም። አዎ a divine being can do whatever he wants። እኛ ልንከለክለው አንችልም። ስለዚህ እንደ ቃልህ ይደረግልኝ ይኩነኒ በከመ ትቤለኒ፣ ይሄ ፈቃዷን መስጠቷን። So she collaborated with the divine economy and she has become the means of our salvation ነው ብለን የምናስተምረው በነገረ እመቤታችን ወይንም ቴዎቶኮሎጂ እንለዋለን። ቴዎቶኮስ የአምላክ እናት፣ ሜሪዮሎጂ ይሉታል። ሜሪዮሎጂ ትንሽ ነገረ ማርያም ማለት ልደቷን እናትና አባቷን ነው የሚተርከው፣ የእሷን ሃጊዮግራፊ የቅድስና ሕይወት ታሪክን ነው። ቴዎቶኮሎጂ ማለት ግን የአምላክ እናት ማለት ነው፣ የእግዚአብሔር እናት ማለት ነው። ስለዚህ የእግዚአብሔር እናት የሆነችበትን ነገር ሰው ስትሆን የአምላክ እናት ለመሆን የቻለችበት የበቃችበትን ነገር የምንመለከትበት የትምህርት የጥናት ዘርፍ ነው። የመጨረሻው የእግዚአብሔር ቀድሞ አዋቂነት የሰውን ፈቃድ አይጫንም ወይንም ደግሞ አይጋፋም። የእግዚአብሔር ቀድሞ አዋቂነት ሰው ለፈጸመው ድርጊት መነሻ ምክንያት ነው ማለት አይደለም። I think ይህንን ቅድም አንስቼዋለሁ መሰለኝ። የነቢዩ አስቀድሞ የነገ የሚሆነውን ነገር ማወቁ ለሆነው ነገር ምክንያት ነው ማለት አይደለም ብዬ ገለጽኩበት ማለት ነው። ስለሆነም ሰው ራሱ አውቆ in terms of knowing መርጦ choosing እና ወስኖ deciding ስነ ምግባራዊ ንጽህናና መንፈሳዊ ቅድስና በማግኘት እግዚአብሔርን መምሰል ወይንም የመለኮት ሱታፌን እውን ማድረግ ይችላል። ሰው የእግዚአብሔርን ቃል ሰምቶ ፈቃዱን ከእግዚአብሔር ፈቃድ ጋር አንድ ካደረገ የእግዚአብሔር ጸጋ በጎ እንዲያስብ፣ በጎ እንዲናገርና በጎ እንዲሰራ ታደርገዋለች። እኛ እንደዛ ነው የምናስቀምጠው። there is a thinking aspect of human reality። ይሄ በሐልዮ በነቢብ እና በገቢር የምንለው የምናስበው መልካም ከሆነ የምንናገረው መልካም ይሆናል። የምንናገረው መልካም ከሆነ የምንተገብረው መልካም ይሆናል። ስለዚህ የሰው ስጋ ነፍስና መንፈስ አለው። ነፍስ ናት እንግዲህ እቺ ነፃ ፈቃድ አላት ስንል፣ አዋቂ ናት ስንል፣ ወሳኝ ናት ስንል የምንናገረው የነፍስን አዋቂነት ነው። ይሄ the rational aspect of human reality፣ the thinking the reasoning aspect of human reality። ሰዎች የምትጠይቀው የምትፈቅደውና የምትወስነው ነፍስ ፈቃዷን ከመንፈስ ጋር ወይንም ከመንፈሳዊ የእግዚአብሔር ኃይል ጋር ካጣመረች what we think is holy, what we speak is holy, and what we are actually practically manifesting is also holy, and we will be part of divine reality ብለን ነው የምናምነውም የምናስተምረውም። አይ ቲንክ የቅድመ ውሳኔና የነጻ ፈቃድ ጥያቄ በጣም ሰፊና
ብዙ የሚያወያይ ነው። እንደው ለመነሻ ከዚህ በኋላ ለምናደርገው ውይይት መነሻ ለመሆን ይሄ የበቃ ይመስለኛል።